አንተም ከብርቱካን ጋር እየኖርክ ለምደሃልና እህቴ በልተሃል ተብዬ በጩዬ ያው የተመታሁታለኝ በዚህ ጎኔ ማለት ነው። ቡዳ ነች ሰው ትበላለች እያሉ አይናቸው እየፈጠጡ ፖሊስ እንዴት አንድን ሰው በምን አረጋግጦ አሁን አንተን ቡዳ ነህ ይላል? ሰው የፈጠረ እግዚአብሔር ነው አልኩ። ሌሊት ወደ ጅብ የምትቀየር ከሆነች ደግሞ ከፈጣሪ በላይ ሆናለች ብርቱካን ማለት ነው። ቡዳ የሚባል ሰው የለም። እኔ ከተመቸኝ በቃ ከሷ መቀጠል አለብኝ ብዬ ነው የገባሁት። አሁን ቤተሰቦች አንተ እሷን በማግባትህ ብርቱካንን በማግባትህ ተቀበሉህ? አባቷ የወለዳት እናቷ የወለደችው ለብርቱካን የወለደች እናት እንደዚህ ውሸት ነው ሲሉ ግን እኔ ተሰማኝ። የዛ የደቡብ ምስራቅ ቄሶች ማለት ነው መስጠንቀቂያ ያስወጡት ለአኩስም እቺን ልጅ ከእናንተ ከተጠመቀች እኛ እናንተ ወደ ሌላ ነው የምንገባው፣ ወደ ፖለቲካ እንገባለን አሉ። በቃ በግልጽ ማለት ነው። ሰው ናት፣ እኔም ደግሞ ሰው ነኝ፣ ከኔ ጋር ነው የምትኖረው። ስለ ብርቱካን እኔ ነው የማውቃላት ማለት ነው። ቡዳ ነህ ብለህ ስትመታኝ ፖሊስ አዎ ቡዳ ነው ሙታው ይሄ ሰው እየበላ ነው ካለ አንተ መምታ ሳይሆን ትገድለኛለህ። ምክንያቱም ከፖሊስ ያ ተስፋ ታገኛለህ። ውሸት ነው እኔ የተናገርኩት ውሸት ነው ይቅርታ ብላ ትጠይቅና ወይም በዛ ግጀት ቤተክርስቲያን ወይም በፈለገች በቤተክርስቲያን ትጠመቃለች እቺን ልጅ አሉ። ውስጥ ከመግደል እንዳልክ በቃ ሰው አውቀህ መንግስት አውቀህ መሞት ይሻላል ብለህ ነው የወጣነ ነው። በቃ በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል። እሱን እግረኛው ፖድካስት የእግረኛው እህት ሚዲያ ነው። ሊንኩ ኮሜንትና ኮሚኒቲ ላይ አለ። እሱንም በእግረኛው ሚዲያ አምሳል እዩልን። የዛሬ እንግዳችን አቶ ነጋሲ ወልደስላሴ ይባላል። የወይዘሮ ብርቱካን ምትኩ ባለቤት ነው። እሷ ከመቀሌ አዲስ አበባ መታ ታሪኳን ነግራን ነበረ። እንደ ጅብ እንደ ቡዳም እታያለሁ፣ ልጅም ወልጄ ካንቺ የተወለደው ባለ 4 እግር ነው፣ አውሬ ነው፣ ጅብ ነው። እናም ይሄ ክርስትና አይነሳም ተብዬ ተገፍቻለሁ። እንደ ሰውም አይደለም ኑሮዬ፣ እንደ አውሬ ነው እይታዬ በዚያ። እናም የኢትዮጵያ ሕዝብ ይፍረደኝ፣ ታሪኬ ይሄ ነው ብላ አቅርበን ነበረ። አብሯት ከጎኗ የሆነው ከነዚህ ታሪኳም ከጎንሽ ልሆን ነው ብሎ ከጎኗ ቆሞም በትዳርም ለ9 ዓመታት አብሯት የቆየው ባለቤቷ ነው። እንግዳችን ነጋሲ ወልደስላሴ ሙሉ ስሙ ነው። እኔና እሱ ከናንተ ጋር ነን፣ እናንተም እኛን መሰሉ። አቶ ነጋሲ ወልደስላሴ ይሄ ምን ይላል? እግረኛው ሚዲያ እንኳን በደህና ወደ እግረኛው ሚዲያ መጣልኝ። አሜን አሜን። እናንተ ደግሞ ደህና ቆያችሁ። እግዚአብሔር ይመስገን ደህና ነኝ። ወይዘሮ ብርቱካን ምትኩ ግጅራት በተባለ አካባቢ በተለየ ቡዳ እየተባልኩ ሌሊት ጅብ ቀን ሰው እና ልጆቼም ባለቤቴም መኖር አልቻልኩም፣ ተሳደድኩ። እንዲያውም ልጅ ወልጄ ክርስትና ሁሉ ማስነሳት አልቻልኩም ብላ ታሪኳን እዚህ ማቅርባልን ነበር። እኛም ስናጣራ ካንተ ጋር ነው የመጣችው። ከመቀሌ ነው የመጣችሁት። ይሄ እንደባል እንዲህ አይነቱ ታሪክ ሚስት እንዲህ ስትባል ታሪኩ አብረ ዋጋ መክፈልህ እሷን ማበርታትህ እሱ ነገር ደስ ይላል።
ታሪኩን ደግሞ ከብርቱካን ከራሷ ከባለቤት ቀጥሎ ያንተን ያክል የሚያውቀው የለም። እና እሱን ለማወቅና ለማጣራት ነው እንደው ያስቸገርንህ። ስለመጣህልን በጣም ደስ ብሎናል። አቶ ነጋሲ እንዴት አለ? እግዚአብሔር ይመስገን ሰላም። ስንት ጊዜ ሆናችሁ በትዳር ከወይዘሮ ብርቱካን ጋር? እሺ እግረኛ ሚዲያ፣ ለማንኛውም መጀመሪያ ላይ ለእግረኛ ሚዲያ በጣም አመሰግናለሁ። ያው እኔ የተወለድኩበት ትግራይ ክልል ወረዳ ሳምሬ የሚባል ነው እና ከብርቱካን እኔም በስራ መንግስት እሷም በስራ መንግስት ነው የተገናኘንን ማለት ነው። ስንገናኝ በ2009 ነው የተገናኘንን ከብርቱካን እና ከ2009 እስከ አሁን አብረን ነው የምንኖረው ማለት ነው። እንግዲህ ያው ስለ ብርቱካን ስናወራ 2009 በእኛ አቆጣጠር ነው። አዎ 2009 እስካሁን ማለት 8 ዓመት ማለት ነው። አዎ እንግዲህ አይ ከዛ በፊት የ10 ምናምን ዓመት ልጅ እንዳላት ስለሆነ አዎ አለ ያንተ አይደለም ወይ? አዎ ከሌላ የተወለደ ነው። እሺ እና ስለ ያው እንግዲህ ስለ ብርቱካን ስናወራ ማለት ነው እኔ የኔ ዘመዴ ነው አባቴ እናቴ ጨዋ የሚባሉት ነው። ከጨዋ ነው የተወለድኩ። ጨዋ ምንድነው? በቃ አይ ከዛ ኢትዮጵያኛ አይደለም የተወለድኩ። በቃ ሲልህ ቡዳ ምናምን ጨዋ ነው። በቃ ይሄ ሰው ጨዋ ማለት በቃ ከሁሉም የጸዳ ማለት ነው። ተስተሳሰብ ነው እንጂ ሁሉ ሰው እግዚአብሔር ብቻ ነው የፈጠረው፣ ሁሉ እኩል ነው። ግን በሰው ግን ጨዋ ቡዳ ምናምን የሚባል አለ። እኔ የተወለድኩ ከዛ ጨዋዎች የሚባሉ ሰዎች ነው። እና ከብርቱካን ግን አብረን ያው እየኖርን ነው። እና በብርቱካን እየደረሰ ያለው በብርቱካን ብቻ ሳይሆን በእኔም በልጆችም የደረሰ ያለው በደል በጣም በጣም አሳዛኝ የሆነ በደል ነው። ሲልህ የሆነ ሰው እግዚአብሔር ሲፈጥር መጀመሪያ ላይ ሰው ብቻ ነው የፈጠረው። አንተ ሙስሊም ነህ፣ አንተ ክርስቲያን ነህ አላለም እኮ እግዚአብሔር። ሰው ብቻ ነው የፈጠረው። ሰው ሲፈጥር ደግሞ አንተ ቡዳ ነህ፣ አንተ እንደዚህ ነው ብሎ እግዚአብሔር አልነገረም ወይም አልጻፈለትም በሰው ላይ ማለት ነው። እና በብርቱካን እየደረሰ ያለው በብርቱካን ቆርጦ በእኔና በልጆች እየደረሰ ያለው ግን ብርቱካን ቡዳ ስለሆነች ልጆች በላችልኝ፣ ወንድሜ በላችልኝ፣ እናቴ በላችልኝ። አንተም ከብርቱካን ጋር እየኖርክ ለምደሃልና እህቴ በልተሃል ተብዬ በጩዬ ያው የተመታሁታለኝ በዚህ ጎኔ ማለት ነው። እና ሰው ለሰው ይባላል ብለህ ጠይቅ ወይም ስታስብ ሰው ለሰው እንዴት ብሎ ይላል? እኔ በጣም ግራ እየገባኝ ነው። በጣም አሳዛኝ የሆነ ነገር ነው። ሌላ ቀርቶ ሌሊት ወደ አውሬ ነው የምትቀየሪ፣ ቀን ደግሞ ወደ ሰው ነው የምትቀየሪ። ይህ ነገር የፈጣሪ ኃይል ነው። ሰው የፈጠረ እግዚአብሔር ነው አልኩ። ሌሊት ወደ ጅብ የምትቀየር ከሆነች ደግሞ ከፈጣሪ በላይ ሆናለች ብርቱካን ማለት ነው። ከፈጣሪ በላይ ሆናለች ወደ ጅቧ መቀየሯ ማለት ነው። ወደ ጅብ የሚቀየር ሰው የለም፣ በሰው አስተሳሰብ ነው ያልኩ። እና ስለዚህ ከብርቱካን እየደረሰ ያለው ጥቃት ከብርቱካን ብቻ ሳይሆን ከኔም እየደረሰ ያለው ጥቃት በጣም አደገኛ የሆነ ጥቃት ነው። እኛ ከምንኖረው ቤት የራሳችን የምንኖረው ቤት የነበረን ግጀት ከሱ ተቃጥሎ ቤታችን ተመተን ቤታችን በድንጋይ በእሳት ተቃጥሎ ከሱ ተሰደን ከመቀሌ አካባቢ ነው እየኖርን ያለንን ማለት ነው። ሌሊት ጅብ ቀን ሰው ነሽ እየተባለች ነው እየተባልኩም ነው ብላኛለች። አንተን እሷ እየተባለችብኝ ነው አልክ። እንደው ለምስክርነት ስለሆነ አንዱ እንትን የጋበዝኩ ይሄ መነሻው ከምን መጣ? አንድን ሰው ቡዳ፣ አንድን ሰው ጅብ፣ አውሬ የሚለው ስድብና ስም እንዴት መጣ? መነሻውን ትነግረኛለህ? ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን
የአሁኑ መስጊድ፣ የያኔዋ ቤተክርስቲያን፣ ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ አንድን ሰው ቡዳ አንድን ሰው ጅብ አውሬ የሚለው ስድብና ስም እንዴት መጣ? መነሻውን ትነግረኛለህ? መነሻውም እኔ ብዙ አላውቀውም፣ ግን ይሄ መነሻ በእኔ ሳስበው ማለት ነው የሆነ ያልተማረ ሰብ የዳህሪያን የኋላ ቀር አስተሳሰብ ሰዎች ነው የሚናገሩት ስልህ በቃ የሆነ ሰው በአሁን ሰዓት ይኸው ተምር ያለው በጣም እኔ ተማሪ ነው ወይም አዋቂ ነው ያለው ሰው በትግራይ ክልል ይናገረዋል እዚህ ቃል ማለት ነው። ግን በፊትም ግን በቃ ከአንድ ያልተማረ ሰው ነው የነበረ ይሄ ነገር። አሁን ግን እየሰፋ ወደ ሌላ ቀርቶ ወደ መንግስት ቢሮ የሚመሩት ሰዎች ደርሰዋል ይሄ ነገር ስድብ ማለት ነው። ለምሳሌ አንድ የጤና ቢሮ የሰው ኃይል ኃላፊ ነበረና ተክላይ የሚባል አንተ በእናት ብርቱካን በዚህ የተወለደበት ሀገር ብዙ ጉዳት እየደረሳት ነውና በእናት በሌላ ቦታ ስራ እንትን አድርገላት ስለው አንተም እንደ ብርቱካን ቡዳነ ውጣ ከዚህ ቢሮ ምናምን ብሎ አስወጣኝ ማለት ነው። ስለዚህ በፊት የሆነ ያልተማረ ሰው ነው የሚናገረው የነበረ ይሄ ስድብ ማለት ነው። አሁን ግን በተለይም በትግራይ በሁሉም ሰው እየሰፋ ነው የስድብ ማለት ነው፣ እየሰፋ እየሄደ ነው። በተለይም ደግሞ ፖሊስ አሁን በጣም አደጋ ሆኖ ያለበት ትግራይ ክልል ፖሊስ ነው። በቃ እንደዚህ ተብያለሁ ወይም በጩቤ ተመትቻለሁ ምናምን ብለህ ስትሄድ ያው ሰው የመታ ሰው ለፖሊሱ ብር ይሰጠዋልና እሱ ደግሞ ክስ አስገባው እንደዚህ በል ይልሃልና ትንሽ ዘገይ ካለው ወይ ጊዜው አልፏል ወይም ደግሞ በቃ እዚህ ከስህተት ወይም በውሸት የወጣ ነገር ነው ራስ እዚህ ያደረከው ነው እሱ እንደዚህ ያያርግም ምናምን ብሎ ፖሊስ ራሱ ያንቋሻልና አንተ ተመተህ ወይ ሞተህ ትቀራለህ። ለምሳሌ በዚህ ህንጣሎ ወረዳ ማለት ነው ህንጣሎ በዚህ ራያ አካባቢ የሆነ ሰው የተገደለ ነበር። ሰውየው ቡዳ ሆኖ ተገድለዋል። ከሳምንት በኋላ ተገኘ እዛ ሬሳው ማለት ነው በጅብ ተቦልቶ በውሻ ተቦልቶ ማለት ነው። ይሄ መታወቂያ ተፈትሾ ሲገኝ ይሄ መታወቂያ ፖሊስ ቀደደው ማለት ነው። ቀደው እዛ ከእንትኑ እዛ ሰውየው ለማምለጥ ማለት ነው የገደለው ሰው ለማምለጥ እዛ መታወቂያው እንትን አደረገው እና አሁን በትግራይ ወይም ደግሞ በኢትዮጵያውያኖች የሚባል ሰዎች በጣም አደገኛ ሆኖ ያለ በፖሊስና በሃይማኖት መሪዎች ነው። ፍትህ ቅሬታ ክስ ሲሄድ አይቀበሉም። ስትሄድም ያው ወረቀት ክስ ስትሄድም አንተ አመል ስላለህ ነው እንጂ አመልህ ተው አመልህ ከተውክ ማንም ሰው አይነካም ይላሉ ፖሊሶች ማለት ነው። አንተ ደግሞ እኔ ምን አይነት አመል ስላለኝ ነው? ፖሊስም ራሱ ያምንበታል ይሄን አንደኛው ዋናው ነገር ይሄ ነገር እየሰፋ እየሄደ ያለው ይሄ ችግር እኮ በፖሊስ ነው። በቃ አንተ ለምሳሌ ለኔ ስትመታኝ ማለት ነው ቡዳ ነህ ብለህ ስትመታኝ ፖሊስ ቡዳ ነው ሙታው ይሄ ሰው እየበላ ነው ካለ አንተ መምታት ሳይሆን ትገድለኛለህ። ምክንያቱም ከፖሊስ ያ ተስፋ ታገኛለህ። ፖሊስ እንዴት አንድን ሰው በምን አረጋግጦ አሁን አንተን ቡዳ ነህ ይላል? ፖሊስ የሚያረጋግጠው ሳይንሳዊ በሆነ መንገድ አይደለ? በማስረጃዎች ነው አንድን ወንጀለኛ አድኖ የሚይዘው። ነጋሲ ቡዳ ነው በሉት ለማለት ፖሊስ ይሄን ካለ ይሄን እኮ የሚሉት
የቀደም እንዳልከኝ ኋላ ቀር ያልተማሩ ሰዎች ነው። ፖሊስ ደግሞ ተምሮ ህግ አስከብራለሁ ብሎ የተማረውን ህግ የሀገሪቱንም ህግ አክብሮ እሱም እኩል ሳያዳላ እከሌ ሳይል በመረጃና በማስረጃ ነው። እንዴት አንተን ቡዳ ነው አመልህን ተው እንዴት ሊል ይችላል? ሲጀመር በትግራይ ክልል በአሁን ሰዓት ሳይሆን በፊትም የነበረ ነው። ምን ነው የነበረ? በትግራይ ክልል ያለ ሙስና በየትም ክልል የለም ሲልህ እንዳልኩ የሆነ ሰው ሲገደል አንተ ብርህ ካለ በብርህ ትወጣለህ ማለት ነው። እኔ ግን ሙቸ በውሻ በተደረገ መደምደም እንዳይሆን ማለት ነው። አንተ የሆነብህን የሆነን የተለየ አንድ ነገር አውጥተህ እንዲሁኛለሁ ብትለኝ እስማማለሁ። ግን የትግራይ ክልል፣ የአማራ ክልል፣ የኦሮሚያ ክልል ብሎ ግን መደምደም ማስረጃ ያስፈልጋል። አትደምድምብኝ ማለት ነው። አንተ የሆንከው ካለ በማስረጃ አሳምነኝ። እንዲሁኝ ይሄን ነገር ፖሊስ በነገር ላይ ብለህ የግልህን ጉዳይ ብትነግረኝ እስማማለሁ። ክልልን ያክል ብዙ ህዝብ የሚኖርን የክልል መንግስት የሚያስተዳድርን ግን ድፍድፍ አድርገህ ህጋዊም አይደለም ያስጠይቃል። እነግርሃለሁ። አንተንም እኔንም እነግርሃለሁ። ለምሳሌ በ2011 ነው መሰለኝ መስከረም 1 ነው ሐንስ ማለት ነው የዓመት በዓል እና እዛ ቤታችን 3 ልጆች 6 ሰዓት መጥተው ቤታችን በድንጋይ እየሞቱ እዛ ቆርቆሮ ማለት ነው ሲሞቱ እኛ ደግሞ ውስጥ ሆነን ስናለቅስ ወይም ደግሞ ወደ ፖሊስ ስልክ ለምሳሌ ወረዳ ግጀት ከሳምረ ጋር ነው የነበረች አሁን ነው የተከፈለች ማለት ነው። እዛ የሳምረ ዋና የፖሊስ የጸጥታ ኃላፊ የኔ ዘመድ ነው። ሳምረ ነው ዋናው እንትኑ ማለት ነው ቢሮው። እኔ ግጀት ነው ያለው። ስልክ ደውዬ አንተ በቤት እንደዚህ የተደረገ ነው ሲለው የግጀት ፖሊሶች ቁጭ ብላቸው ቤታቸው ቁጭ ብላቸው ከሱ ጋር ነው ያለነው ሰው የሚባል የለም አሉት ለኃላፊው ማለት ነው። እየተመታ አይደለም አረ እየተመታ አይደለም ወሽቶ ነው ግን እየተመታ ነው ቤታችን እና በኋላ ጠዋት ማለት ነው ናውጣ ብለው ከቤቴ ወስደው አሰሩኝ። ወደ ሰውዬው ወደ ቤቴ ዘመዳችን መሆኑ ደግሞ አላወቁም እሳቸው ማለት ነው። ደውዬ እንደዚህ ያደርጉኝ ሲላቸው ደግሞ በምን ምክንያት አሰራቸው አላቸው እሱ ኃላፊው ማለት ነው። ምንም በቃ በዚህ እንደዚህ ሳለ እና የፈጠረው ጌጋ አለ ወይም የሰደበው ሰው አለ ወይም የመታው ሰው አለ ዛላፍ ማለት ነው። እና መልስ አጡና ሄዱ ወጣና ከነገ ጧት ከነገ ወዲያ ትመለሳለህ ምናምን አሉኝ። ወጣሁ። ለምሳሌ ምን ማለት ነው? እንደዚህ እየሰሩ ይድረስልህ እየተመታ ነው እየተባለ ፖሊስ ወሽቶ ደርሻለሁና የለም የሚመታ ሰው የለም ብሎ ሲዘጋ እዚህ ራሱ ከፖሊስ የተቀናጀ እንትን ስላለ መላምት ነው ልንገጣጥማቸው እንትን እንችላለን። ባለቤትህ ይሄ ስም እያላት ነገር ግን ከጎኗ ሆነህ እንደው እሷ ቡዳናት እሷ አስተምራዋለች ቡዳነትን ስለዚህ ከሷ ተምሮ እህቴን በልቷታል እናቴን በልቷታል ብሎ በጭው እስከመወጋት ደርሳል። ተወግተሃል። በጣም ያሳዝናል። ያሳዝናል። እሷ ሌሊት ጅብናት ቀን ሰው ናት ስትባል ሁሉ ታውቃለህ። እስኪ የባለቤትህን የቀንና የሌሊት ውሎዋን ንገረኝ እስኪ። እሺ ለምስክርነት። ባለቤቴ ቀን ስራ ካላት ከስራዋ ከመንግስት ስራዋ በመንግስት ያላት ስራ ማለት ነው ነው የምትውለው። ሌሊት ደግሞ ከኔ ጋር ነው የምታደር ማለት ነው። ከኔ ጋር ጅቡና ስትወጣ እኔ አላየሁም። ሰው ናት እኔም ደግሞ ሰው ነኝ። ከኔ ጋር ነው የምትኖረው። ስለ ብርቱካን እኔ ነው የማውቃላት ማለት ነው። አንዳንድ ሰው ደግሞ ዝም ብላቸው ለሷ ለመበላሸት ስሟ ለመበላሸት ለመንቋሸሽ ወይም ደግሞ አምሮዋ ለመጉዳት ጅብናት እንደዚህ ትሆናለች ይላሉ። ሰው የሚበላ የሚናገረው ግን አያጣም። እና ብርቱካን ጅቡና ስትወጣ እኔ አላየሁም እስካሁን። ሚስቴ ናት። ያው 8 ዓመት 9 ዓመት አድርገናል። ብርቱካን ግን ከኔ ጅቡና ስትወጣ አላየሁም ማለት ነው። ሰው ግን ብዙ ያወራል።
እሷ ጅብ ናት እሱ መብላት ስለለመደ ለእህቴ ለእህቴ በልተዋታል ብሎ በጩቤ እየመታኝ ሰው አለ። በመንገድ እየጠበቀኝ በሌሊት የት ነው የምጠጣው ሲጠጣ በልተዋል የተባለው ሰው ምን ሆነ? ምንም አልተበላ። ምን ሊበላ ብለህ ነው? እኔ ሰው ስላለኝ ነው እንጂ ልጅቷ አለች የተበላ አካላት የላትም። ልጅቷ ምንም አልሆነችም። ሰውየው ግን እንደዛ ብሎ ለኔ እንትን አለኝ። ብዙ እየጠበቀኝ ብዙ ሰው በዚህ ያለ ይሄደ ነው በዚህ ጠብቁት በዚህ ያዝት አንተ እንደዚህ ታረጋለህ ዘመድህ ጠይቀን እኮ ዘመድህ ጨዋዎች ነው አንተ ጨዋ ነው አንተ ግን የጨዋ ልጅ ነህ ግን ስለተማርክ ግን እንደዚህ ታረጋለህ ተብዬ ከመንግስት ስራ ተሰድጃለሁ ስለተባረርኩ ከሱ ወጥቼ ያው መቀሌ እየኖርኩ ነው ያለው። እሷ ከባለቤት ጋር ተሳደ? አዎ ወደ መቀሌ እየኖርነን ያለን እና ምን መሰለ በፊትም ስለ መንግስት ስለ ትግራይ ብለህ ነበርና እኔ ስለ መንግስት ሳይሆን መንግስቱ ራሱ ትግራይ በደንብ ያውቀዋል። ፖለቲካ አይደለም ያውቀዋል። እያወቀ ዝም ይላል። ስለ በአይኔ ስላየሁ እንዲህ አይነት ጉዳዮችን ማለት ነው። አዎ ቡዳ የተባለ ሰው እየተገደለ መንግስት ይሰማል። ከሱ ከኛ ጋር ነው ያለው መንግስት። ግን ማን ነው ገዳይ ያዝት ብሎ ተናግሮ አላውቅ ነው እንጂ መንግስት ፖሊሶች እንዳልኩ ስራቸው በአሁን ሰዓት በብር ነው የሚሰሩት። መንግስት ደግሞ እያወቀ እየሰማ ዝም ይላል። በምን ታረጋግጣለህ? አሁን በብር እንደዚህ ፖሊስ ስለ ፖሊስማ 100% አረጋግጣለሁ። በሄድኩበት ቦታ ማለት ነው 5-6 ጊዜ ከሰናል እኮ ከሳችኋል። ግን ጉዳዩን አላስረዳችሁ ይሆናል ነው እንጂ ማስረዳት አይደለም በብር ነው እንጂ በደንብ እሱ ብር ሲሰጡ አይተሃል ማለት ሳይሆን በቃ በሰው ተገዝተው ወይም እየጠጡ ወይም እሱ ሀሜት ነው የሚሆነው። ይኸውልህ ምን መሰለህ በተቋም ደረጃ የሚሰሩ ኃላፊነት ተጥሎባቸው ህዝብ አምኗቸው ቋሚ ስራቸው ይሄ ነው ብሏቸው የመደባቸው ሰዎች አሉ። እነዚህ ተቋማት እነዚህ ፖሊሶችን በእንዲህ ነው የሚሰሩት ከማለት በፊት ሁሉንም አይደለም እንዲያው ያንተን ጉዳይ ሁሉም የትግራይ ፖሊስ አይደለም የሚይዘው አንድ ነው። ያ የያዘው ሰው በግሉም የተቀበለ ከሆነ ገንዘብ ተቀብሎ ያንተን ጉዳይ አደፋፍኖ ኢፍትሃዊ ያልሆነ ኢፍትሃዊ የሆነ ሸፋፍኖ ያንተን ጉዳይ ሸፍኖ የሌላውን አሳልፎ ከሆነ ያን ሰው በፖሊስ ስም አምኜውንም ፖሊስ ነው ብዬ ጉዳይን እንዲህ ይዞት ነበር ነገር ግን ብለህ እሱን በግሉ መክሰስ መጠየቅ ትችላለህ። ተቋሙን ግን አይቻልም። ተቋሙ እንደ ተቋም አጥፍቶ እስካላገኘው ድረስ በግሉ ለምን ተቋሙም ራሱ ይሄን የተቀበለውን አንድ ፖሊስ ራሱ ቢያገኘው ተቋሙ ራሱ ይከሳዋል፣ ከስራ ያባረዋል። ምክንያቱም እኔን አይወክልም ስለሚል ማለት ነው። እሺ እና ጥንቃቄ አድርገህ ነው መግለጽ ያለብህ። አንድ ሰው ከሆነ አንድ ሰው ነው አንድ ሰው ነው ማለት ስለ በዚህ እኔ የምኖረው የነበርኩ አብራችን የምኖረው የነበረን ከተማ ግጀት ማለት ነው። ለምሳሌ ከ12 ምናምን ፖሊሶች ነበሩ በዛም ሰዓት ማለት ነው። እና እነዚህ ፖሊሶች ደግሞ እኛ ከሰን አማሳክረን ሁሉም ነገር ጨርሰን ወይም ደግሞ ይው ተመተን ተሰድበናል እንደዚህ ብለን ስንሄድ እናንተ ተሰድባችሁ ወይም ተመታችሁ ምናምን ብሎ ከመጠየቅ በፊት እናንተ አመላችሁ ተውና ይላሉ። እኛ ከሰን ስንጨርስ ደግሞ ፖሊሶች ተመሳስለው ከቤት ፍርድ ከአቃቤ ሕግ እየተገናኙ ይሄ ነገር ተዳክሞ ይቀራል። ስለዚህ ፍትሃዊና ፍትህ የለንም ጠይቀናል አላገኘንም ነው። እሺ ወደ ሌላው ጉዳይ እንለፍ። እሺ ባለቤት ወይዘሮ ብርቱካን ካገባሃት በኋላ ነው ቡዳ መባል የጀመረችው ወይስ ከዛ በፊት ነው? ከዛ በፊት ነው። እሺ ቡዳ እንደምትባል እያወቅህ ነው ያገባሃት? ንገረኝ፣ እንዴት ደፈርክ? እንዴት ያን ባህል ጣስከው? ይሄ ባህል ይሄ አነጋገር ወይ አስተሳሰብ የኋላ ቅር አስተሳሰብ ነው እንጂ ቡዳ የሚባል ሰው የለም። እኔ ከተመቸኝ በቃ ከሷ መቀጠል አለብኝ ብዬ ነው የገባሁት። እና ግን እየሰማሁ ሰው እያላት
ሰው በጎና ጎን ህሜት ምናምን እየሰማሁ ነበር። እኔ ደግሞ ሰው መሆኗ አረጋግጥኩና ሰው ናት። እንደ ሰው ደግሞ በቃ እስኪ እኔ ከሷ ልቀጥል ብዬ ነው የገባሁት ነው እንጂ ምን አይነት ሚስት ናት ግንሽ? ምን አይነት ሚስት ናት? በርግጥ ውጫዊ እንትኗን ማለት አይደለም፣ በጣም ቆንጆ ናት አውቃለሁ። እንዲያውም ቅድም ለሷ አላነሳሁላትም ላንተ ላንሳለህ። እሺ አንድም ቡዳ ናት ተብሎ እንድትታማ ያደረጋት ቆንጆ ስለሆነች ነው። አዎ እሱ ንገረኝ። አዎ በእኛ ሀገር ለምሳሌ ወንድ ቆንጆ ከሆነ ይሄ ቡዳ ነው ወይም ሙስሊም ነው ይባላል። እሺ ብርቱካን ደግሞ ቆንጆ ስለሆነች አሁን ተበላሻለች በልጆች ስለወለደች እንጂ አይባልም። በጣም ቆንጆ ነበረች ሲል ውበት በየደረጃው ነው። አዎ ነበረች በየጊዜው አዎ ነበረችና የሆነ ሰው ደግሞ በጣም ቆንጆ ከሆነ በቃ ይሄ ሰው ቡዳ ወይም ቡዳ ነው ወይም ሙስሊም ነው ይባላል። እና ብርቱካን ለምሳሌ ብርቱካን ቡዳ ማለት ነው ወይ ቡዳ ነው ወይ ምንድነው ነው ያልኩት? ሙስሊም ነው። ምን ማለት ነው ይሄ? ሙስሊም ቆንጆ ነው። ቡዳ ደግሞ ቆንጆ ነው ይባል ዞሮ በሰው የሚለው ማለት ነው እንጂ ሁሉም የፈጣር ነው። እና በእኛ ሀገር ግን ቆንጆ ከሆነ ወይም ሙስሊም ወይም ቡዳ ነው ይባል ተባለችና ዞሮ ነው ትባል ማለት ነው። ቆንጆ ስለሆነ ቡዳ ትባላለች። ቡዳ የሚባል ሰው የለም። ብርቱካን ደግሞ ቡዳ ነው የምትባል በአባቷ ብቻ ነው። አባቷ ደግሞ ቡዳ አይደለም እንዳልኩ ሰው አንድ ሰው በቃ አንድ ፈጣሪ አንድ ሰው ነው የፈጠረ ሁለት ሰው የለም። ስለዚህ በቃ ሰው አንድ ሰው ነው። ከለሩ ቀይና ጥቁር መሆኑ ነው እንጂ ሰው አንድ አይነት ነው። አንድ አይነት ነው ሰው። አባቷ ግን ከዛ ሳምሬካ ነው የተወለደበት ቦታ ሸክላ ይሰራሉ። ማረሻ ጩዬ ይው መስቀል ቄስ የሚይዘው መስቀል ወርቅ እዛ የሚታሰር እዛ ጌጥ በትግራይ ክልል የሚገኝ የሆነ እንትን አለ። ከዛ የሚሰሩት አሉ አካባቢ። እሱም ቢሰራም አይሰራም ግን ቢሰራም ቡዳ ማለት አይደለም፣ ጥበብ ነው ራሱ። ሙስሊም እኮ ልብስ እኮ ይሸምናል፣ ሸማኔ ይባላል። ልብስ እንደዚህ ይሸምናል። እሱ ቡዳ አይባልም፣ ግን ጥበብ ነው እየሰራ ያለው፣ ግን ጥበብ ነው። ቡዳ ግን አይባልም። እሺ አሁን ምንድነው እያልከኝ ያለኸው? እዛ እናንተ አካባቢ ብረት ቀጥቅጣው ወርቅ አቅልጣው ጌጥ የሚሰሩ ሸማ የሚሰሩ ሙስሊምም ክርስቲያንም የሆኑ ሰዎች አሉ። ክርስቲያኖቹ ቡዳ ይባላሉ። ሙስሊሞቹ ግን አይባልም። በቃ ጥበብ እየሰሩ እነሳቸው ጥበብ ይሰራሉ። ለሙስሊሞቹ ስራ ነው፣ መተዳደሪያ ነው ለነሱ ስራ። ለእንትን ለክርስቲያን ደግሞ እንደዚህ እየሰራ ያለው ቡዳ ስለሆነ ነው ይባላል በእኛ ሀገር ማለት ነው። እና ዙሮ ያው ይሄ ነገሩ እንደዚህ ምንድነው ፈተናው ግን? አሁን አንተ ብርቱካን በጣም እያሳለፈችውን መከራ እየደረሰባት ያለውንም አየን፣ እዚህም ነገረችኝ። እንደ ባል ደግሞ ምን አየህ አንተ? ብርታት ሆንካት ወይስ አንተ አሁን ቤተሰቦች እሷን በማግባትህ ብርቱካንን በማግባትህ ተቀበሉህ? በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በርዎ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። አሁን ቤተሰቦች እሷን በማግባትህ ብርቱካንን በማግባትህ ተቀበሉህ? ጥሩ ጥያቄ ነው። ብርቱካን መጀመሪያ በቃ ለኔ ብዙ እየጠበቀኝ ለመግደል ይህ ሰውዬ ስላለ ከሷ ነው እንገድላት ነበር ምናምን እያለኝ እኔ ደግሞ በቃው እኔ ከንቱ ሞት እንዳይሞት እችን ልጅ በቃ መለያየት አለብኝ ብዬ አስቤ ነበር።
የሆነ ሰው ደግሞ አንዳንድ ጉረኛ ደግሞ ሞቶ አንተ እንደዚህ ሲለኝ እስኪ ምን ላመጣ ነው እስኪ ይችንማ አለቃት በቃ ከሷ ጋር ቀጥራታለሁ በቃ እስከ መጨረሻ ሊዋጋ ነው እስከ መጨረሻ ልሞትላት ነው ይችን ልጅ አንድ ልጅሽ ስላለኝ ሁለተኛ ደግሞ በሳችሁ ህልክ ማለት ነው በሳችሁ እንትን ነው በቃ እስኪ ምን ላሞት ነው ብዬ እንትና አልኩ ስለ ቤተሰቦቼ ደግሞ ለምሳሌ በቃ እናቴ አባቴ አሁን አንናጋገርም በምን በቃ ተዋት አንተ ከእንትና ነው ያለው አባቴ እናቴ ራሳቸው ቡዳ የሚባል ሰው አለ ብሎ ነው የሚናገሩት በቃ ከዛ የኋላ ቀር የነበረ አስተሳሰብ ያስባሉ እነሳቸው ማለት ነው እና ተዋትና ውጣ ነው የሚልኝ እስካሁን ማለት ነው ነው የሚልኝ እኔ ደግሞ ጭራሽ አልወጣም በቃ ስለወለድኩ በቃ ምንም አልወጣም አልኳቸውና መጨረሻ ላይ ያው እኔም ከዛ ሀገሬ ቤት ተሰደድኩና ያው በሌላ ቦታ መቀሌ አካባቢ የነርነን ማለት ነው አብራችሁ አዎ እና ቤተሰቦቼ ደግሞ እስካሁን የኔ ከሷ ጋር መሆኔስ አልተደሰቱም ማለት ነው የብርቱካን ቤተሰቦች በሌላ ሚዲያ ወጣው አዎ ውሸት ነው እንዲህ የሚባል ነገር የለም ብለዋል አዎ አይተኸዋል አዎ አቻለሁ አንተ ምን ትላለህ በዚህ ጉዳይ አዎ እኔ በጣም አዘንኩ እሳቸው እንደዚህ ሲሉ እኔ በጣም ነው የተሰማኝ እንዴት ስትለኝ ማለት ነው እኔ እኮ አባቴ እናቴ ተዋት አንተ ከሷ ጋር ትሄድ ሰው አይደለም እያሉኝ ሊሄድ ነው አልተዋትም እያልኩ አባቷ የወለዳት እናቷ የወለደችው ለብርቱካን የወለደች እናት እንደዚህ ውሸት ነው ሲሉ ግን እኔ ተሰማኝ ለምን እኔ ታዲያ እኔ ተዋጋው ለብርቱካን ማን ነው ይመታት ለማን ነው የሚሰድባት እንትን ያደረኩ እናቷ ግን ብርቱካን ውሸታም ነው እንደዚህ ያለች ነው አባቷ ደግሞ እኔ ከሷ አልተወለድኩም ውሸት ነው እንደዚህ ያለ ነው አልወለድኳቸው ልጅ አይደለችም አይደለም እኔ ከዛ አይደጠኞች የሚባል ወሬ ነው እንጂ እኔ አይደለሁም እንደዚህ ብሎ የተናገረ እንትና አለ ይሄ ደግሞ አዘንኩ እኔ ታዲያ እኔ እንደዚህ ያደረኩ ከሷ እሱ ደግሞ ለኔ አይዞህ እንዳይለኝ እሱ ደግሞ ለኔ አፍራሽ የሆነ ነገር እየተናገረ ለሷ አፍራሽ የሆነ ነገር እየተናገረች እናቷም ማለት ነው እኔ ደግሞ አዘንኩ ከእች ልጅ መልቀቅ ነው የነበረብኝ ምናምን እያልኩ ነው እኔ ራሴ መልቀቅ ማለት መፍታት ማለት ነው ከሷ ጋር መፍታት ነው የነበረኝ ምናምን ያልኩ እኔ ራሴ እየተጨናነቅኩ ወይም እያሰብኩ ነበር ማለት ነው እሳቸው ሲናገሩ ማለት ነው እሳቸው ሲናገሩ እኔ እቺን ልጅ ቅድም እኮ በቃ መቼም በቃ እሷን አልፈታም በቃ ከሷ ጋር ነው ብዬ ወስኛለሁ አልከኝ እንደገና ደግሞ እናቷ አሁን ሲናገሩ ደግሞ ተሰማኝ ምክንያቱም እናቷ የኔ ልጅ አይደለችም ማለት እኮ ነው እንደዚህ ስትልኩ ስለዚህ እንደዚህ በማለቷቸው እናት የበለጠ ታዝንና የበለጠ ደግሞ ከጎኗ ትሆናለህ እንጂ መቼም መሰለኝ እንጂ አሁንም እኮ አልፈታትም ግን እኔ ለራሴ ነው እንደዚህ ያልኩ እኔ ከሷ መቀጠልስ በጣም ምንድነው ከሷ ነው የቆጠርኩ አባቷ እናቷ እኮ ይችን ልጅ እንደዚህ ነው ይያሉ እኔ ከሷ መቀጠል ብዬ ነው በቃ እሳቸው ሲናገሩ ትንሽ ተጎድቼ ነበር አሁን ግን ምንም ማለት አይደለም ከሷ መቀጠል እቀጥላለሁ እንትንላት ነው ማለት አይደለም አሁን ይሄን ታሪክ ሰማን በዚህ ምክንያት ቪዲዮው እንግዲህ ከዓለም ሊሰማው ነው አሁን በአማርኛ ከዚህ በፊት በትግርኛ ቀርቦ ነበር አሁን እንደዚህ ደግሞ የበለጠ ሊሰማ ነው ያኔ እንደዚህ ወደ ሚዲያ በመምጣታችሁ እንደዚህ ታሪኩን በማካፈላችሁ ምን የተለየ ፈተና መጣ ወይስ እንደ ወደ ሚዲያ በመውጣቱ አይ ይሄ ጉድማ መታረም አለበት የሚል ምን መፍትሄ አመጣ ግን እዛ በፊት የነበረ ሚዲያ ነው ምንም እኔ እኮ መጀመሪያ ሁለታችን ተነጋግረን ነው የወጣነን ማለት ነው የወጣች እሷ እሺ አይዘሽ ምንም የመጣ ይምጣ ከተደብቀህ በሞት መንግስት ታውቀህ ብንሞት ይሻላል ብለን ነው የወጣን ነው እንጂ በፊት እኮ እያለቀስኩ እኔም ከሷ ጋር በቃ ምን እናድርግ ታዲያ ምንድነው የት ነው የምንሄደው ምን በቃ የእግዚአብሔር ስጦታ ነው ምናምን እያልን ነበር በቃ ይሄ ነገርስ በቃ የእግዚአብሔር ስጦታ ነው ምን እናድርግ ምናምን እያልን ነበር ያ ሚዲያ በመውጣታችን ግን
በጣም በጣም ነው የተደሰተን ማለት ነው። ደስ ብሎኛል ማለት ነው። ምክንያቱም በቃ ሰው ራሱ ይስማ እንደ ሰው ተረድቶ ራሱ ማለት ነው። የኛ ሰው ለሰው ይገድላል ወይ ይበላል ወይ ተረድቶ ወይም ደግሞ የሚበላ ሰው ካለ ራሱ መልስ ለመስጠት ዓለም ማህበረሰብ ይስማ ብለን ነው የወጣነን ማለት ነው። የሚበላ ካለ ደግሞ ይበላል፣ የማይበላ ከሆነ ደግሞ ውሸት ነው ብሎ ዓለም ማህበረሰብ ወይም ደግሞ ኢትዮጵያ ማህበረሰብ የሆነ ውሸት ነው ብሎ ከኛ ጋር ጎን ይሆናል። አዎ ይበላል ከሆነ ደግሞ ያው እኛም ደግሞ ያው እንደ በፊት እንሰደዳለን ማለት ነው። እሺ ስለዚህ በመውጣታችሁ ሰው አዎ ይበላል ብሎ ከናንተ ተቃራኒ ሆነ ወይስ አይ አይበላም ብሎ ከናንተ ጎን ሆነ? መቼም ሰው ብዙ አይነት ነው። እንዴት ካልክ በእኛው ነው በጣም ያለቀሰ ሰውም አለ። ዝም ብሎ አታቀኝም እችን ልጅ ወይም አያቀኝም ይሄ ልጅ ብሎ ደግሞ በስልክ ራሱ አንቺ ቡዳ ነሽ ወይም እንደዚህ እኮ ነሽ የሚል ሰው አለ በስልክ ማለት ነው። ደውሎ አንቺ ቡዳ ነሽ እንደዚህ ነሽ እንዴ ምናምን ያለ ሰው አለ። እና ስለሱ እሱ እንደሱ ብሎ ለመናገር ሰው ያሰበው በልቡ ያለ ሐሳብ ለመናገር ብለን ነው ደግሞ የወጣነን እኛ። በቃ ሰው የፈለገው ይናገር። ምክንያቱም ከውስጥ ከመግደል እንዳልክ በቃ ሰው አውቀህ መንግስት አውቀህ መሞት ይሻላል ብለን ነው የወጣነን ነው። በቃ ሰው ያውቁ በቃ በደንብ ለመርዳት ብለን ነው የወጣነው። በቃ እንደ ብርቱካን አይነት አንተም ከሷ ተምሮ እንዲሆኗል ስለተባልክ አይነት ሌላ ሰው አለ እንደዚህ የሚባል መቸም እኛ አላውቅም። ግን በጆሮዬ ግን ዝም ብለ እሰማለሁ በሩቅ ማለት ነው። በቃ ለምሳሌ በቸርች ካለ ማይጸሎት የሚባል ማይጸሎት የሚባል አለ። በሱ ያመመ ሰው ይሄዳል። እኔም ራሴ ማይጸሎት በጣም ነው የምወድ። ጸበል ማለት ነው። አዎ እዛ ጸበል በቸርች ምናምን የሚገኝ ጸበል ማለት ነው። ሄጄ ታጠባለሁ ማለት ነው። እሱ ጋር ሄደህ ስትሰማ የሆነ በቃ የሆነ ድምጽ እያሰሙ እንትና ነው የበላኝ እንትና ነው እንደዚህ ያደረገኝ ሲለፈልፍ ይላሉ። እንደዚህ ይሰማለሁ። እዛ ላይ ሲለፈልፍ ብርቱካን ነው የበላችኝ የሚል ሰምተሃል? አልሰማሁም፣ በጭራሽ አልሰማሁም። ብርቱካን ነው የበላኝ የሚል ሰው ፊት ለፊት በዛ የነበርነን ከተማ ነው እንጂ በሌላ ቦታ እኮ ብርቱካን እንደዚህ ያርጋለች የሚል ሰው እኮ የለም በጭራሽ ማለት ነው። እና ብርቱካን ትበላለች፣ ብርቱካን ትሰራለች እያሉ ሰዎች ብርቱካን ከዚህ የመንግስት ስራዋ ለመባረር ወይም ደግሞ ኡምሯ ተጎታ ወደ ኤሌክትሪክ ነገር ወይም ወደ ሌላ ነገር ለመግባት ለመጨናነቅ የተሰራ ስራ ነው እንጂ ብርቱካን እንደዚህ ያደረገችኝ ብላ የለፈለፈ ሰው እኮ የለም። ጭራሽ የለፈለፈ ሰው አልሰማም ማለት ነው። ሰው ግን ያወራል። በቃ እንደዚህ ታደርጋለሽ፣ እንደዚህ አድርገሽ፣ እንደዚህ ሰርተሽ እያለ ሰው ዝም ብሎ ያወራል ነው እንጂ እኔ አልሰማም። እሷ ብላኛለች በሰፈሩ የሞተ ሰው ሁሉ በእኔ ያሳብባል እኮ ሰው ስለፈልፍ አልሰማሁም ነው እንጂ ያልኩህ። እንደዚህ ታደርጋለሽማ እያለ አልሰማህም? በቃ እዛ አካባቢ የሞተ ሰው በሙሉ ብርቱካን በልተው ነው ትባላለች። እሷ እንግዲህ ሰው ሲሞት እሷ በልተው ነው የገደለችው ከተባለ እንደ ሰው ደግሞ እንደ ሀዘንተኛ በዛ አካባቢ እንደኖረ ከሌ ሞተች ሲባል ቀብር ለሐዘን መድረስ ምናምን አለ ወይ? አብራችሁ ትሄዳላችሁ? እንደዛ ታረጋላችሁ? እንደ ማህበራዊ ህይወት ግዴታችሁን ትወጣላችሁ? እንደዛ ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ።
ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ እኛ እንግዲህ ለምሳሌ አንዳንድ ሰው ዝም ብሎ እየተጫወተም የሚሞት ሰው አለ። በቃ የፈጣሪ ኃይል ነው የእግዚአብሔር ኃይል ነው ማለት ነው። ትንሽ ሳምንት 2 ሳምንት ወር ሀሞ የሚሞት ሰው አለ። ለምሳሌ እንደዚህ ኑሮ ቤት ሳይደርስ ወይም ቤት ደርሶ በአንድ ጊዜ ሲሞት ያው ቡዳ ቦልቶት ነው የሚባል። ቡዳ ቦልቶት ነው ያው ሕክምና አልደረሰም ጭንቅላት ያላለም ሆድ ያላለም ይህ ሰው የሞተ ያለ በቡዳ ነው። እንደው ስትሮክ የልብ ኬዝም ጸጥ ካረገው በቃ ቡዳ ነው የበላው። ለምሳሌ አንዳንድ ሰው ደግሞ እዛ ኤመርጀንሲ ሕክምና ቤት ማለት ነው ይሞታል። ለምሳሌ መርፍ ለሁሉም ነው የሚወጋው ማለት ነው የሕክምና መርፍ ሲወጋ መርፍ ሰው አንዳንድ ሰው ይሞታል። ቡዳ መርፍ ሰው ሲወጋ ቡዳ ቦስ ገብቶ ይገድለዋል ብሎ ብርቱካን ነው እንደዚህ የምታደርግ በቃ ብርቱካን ቡዳ የበላው ሰው መርፌ መወጋት የለም ይባላል። ሲወጋ ሲሞት ደግሞ በቃ እሳቸው ነው ወይም እሷ ነው የምትባል ማለት ነው። ግን አንድ ሰው ሌሊት የቅድሙን ሐሳብ እንድትነግረኝ ብዬ ነው። አንድ ሰው ሌሊት ጅብ ነው ቀን ሰው ነው ሲባል ጅብ ሆኖ ምን ያደርጋል ማለት ነው? እኔ እንጃ ጅብ ሆኖማ የሆነ የሞተ እንስሳ ይበላል ነው እንጂ ጅብ መቼም የሞተ አህያ የሞተ ውሻ የሞተ ምናምን ነው የሚበላው ማለት ነው። ጅብ ማለት ሁሉም የሚበላ ነው። በቃ የሞተ ነገር በቃ የሚበላ ነው ጅብ የሚባል በቃ እሱ ነው። እኔ በስ ነው የማውቀው። ጅብ ማለት በቃ አይፈነፍንም በቃ የሆነ ነገር ይበላል ማለት ነው። ማለት ጅብ ማለት በእኛ እዚህ ነው። ልጃችሁን ክርስትና ለማስነሳት ፈተና ነበር አይደለ? እሱን ስሜት እስኪ ንገረኝ። እሷ ስሜት ደግሞ በጣም የተለየ ነው። ምክንያቱም ያው ሃይማኖት ስለሆነ ነው የተለየው ያልኩ። በሃይማኖት ስለሞጥብን በጣም ከልብ ነው የተጎዳን ማለት ነው። እንግዲህ ይህችን ልጅ በ80 ቀኗ ሐምሌ 16 ነሐሴ 16 ለዛ ቄስ ወልደ ገብርኤል የሚባል አለ ሂደን በፊትም ቄስ ከዚህ በፊት ሚስት እንደዚህ ስላደረግሻት እንትን አርጊያት ምናምን ብላት ነበር እሱ ቄስ ማለት ነው። እና ወደሱ ቄስ ሄደን ስንጠይቅ ደግሞ እናንተ እኮ ጅቦች ነው እናንተ እዛ ጥምቀት አይገባችሁም። ሌሊት ሰው ማነው ቀን ሰው ሌሊት ወደ ጅብ ስለምትቀየሩ እዚህ ቸርች እናንተ አይመለከትም ምናምን ብሎ ተናገረና እኛ ደግሞ አለቀስነን ተመለስን ወደ ቤታችን። ቀጥለን ደግሞ በ3 ቀን ቆይተን ማለት ነው እዛ ገዝ የሚባል አለ እዛ የቸርቹ የቤተክርስቲያን ማለት ነው ለሱ ስንጠይቀው እሱ ደግሞ ከኛ ጋር የሚሰሩ ሰዎች እናጋገራለን አለ። ተናጋግሮ ደውለን በስልክ አይደለም በአካል የት ደረሰ ስንለው ቄስ የት ደረሰ ትናንት እንደዚህ ብለን ነበር የት ደረሰ ብለን ስንጠይቀው አይ ልንስማማ አልቻልንም አለ። ቄስ በቄስ ውስጥ በቸርች በተክርስቲያኑ የሚሰሩት ማለት ነው ልንስማማ አልቻልንም አሉና እኛ ደግሞ ከነገ ወዲያ እያለን ይህችን ልጅ 9 ወሯ ሞላች ማለት ነው። 9 ወሯ ስትሞላ ደግሞ ወደ ደቡብ ምዕራብ ዞን ማለት ነው የቤተ ክህነት ጳጳስ የሚባል አለ ወደሱ ሄደን እንደዚህ ተደርገናል ምናምን ስንለው እሱ ደግሞ ደብዳቤ ያስገብተናል ማለት ነው ከበርሄ ሆነን ማለት ነው። እሱ ደግሞ ይዞ ዝም አለ። በኋላ ዝም አለና በርሄ ማለት ማን ነው? እዚህ ኃላፊ የዕደ ጥበበኛ ኃላፊዎች ኃላፊ ዕደ ጥበባት ማለት ይሄ ጥበብ የሚሰሩ ማለት ነው። ሁሉም ደግሞ ምን ይባላሉ?
እደ ጥበበኞች ማህበረሰቡ ምን ስም ይሰጣቸዋል ብዬ ነው። እነዚህ እደ ጥበበኞች ነው የሚባሉት። በማህበረሰቡ ቡዳ ይባላሉ። ልክ እንደ ባለቤትህ ማለት ነው። እና ከሱ ወረቀት አስገባ ሰጥተናል እዛ እንትን ማለት ነው። እሱ ደግሞ ይዞ ዝም አለና በኋላ ብርቱካን ወደ ሚዲያ ከወጣች በኋላ እዛ ሰውየው ይህችን ልጅ እንደዚህ ወጣለችና ለኛ እንደዚህ እንሆናለን ምናምን ብሎ በራሳቸው ተወያይና ለብርቱካን ጠሩ። ብርቱካን ስጠሯት ደግሞ አልሄደችም። እኔ ሄድኩ። ከዛ በርሄ እዛ ኃላፊ ሆነን ሁለታችን ሄደን እና ስንሄድ ደግሞ ምን አሉ ብርቱካን የት አለች አሉና የለችም አልመጣችም ምናምን ስንለው እኛ ይችን ልትጠመቅ ከሆነች ብርቱካን የተናገረችው ሚዲያ ወጣ ውሸት ነው እኔ የተናገርኩት ውሸት ነው ይቅርታ ብላ ትጠይቅና ወይም በዛ ግጀት ቤተክርስቲያን ወይም በፈለገችው በቤተክርስቲያን ትጠመቃለች ይችን ልጅ አሉ። እኛ ደግሞ ውሸት አይደለም እውነት ነው የተናገርን ይቅርታ እንልም። እንትኑ ላለመሆኑ እኮ የተናገረችው እሺ ለምን አልተጠመቀችም ተብሎ ሲጠየቁ ታዲያ ያን ውሸት ነው ትበል አሁን እናጥምቃት አሉ። ለምን እስካሁን አልተጠመቀችም ለሚለው ጥያቄ ምን መልስ ይመልሳሉ እነሱ? ምንም የለም መልስ። እና ይቅርታ ራስሽ ስላልመጣሽ ነው እንጂ እኛ አልከለከልንሽም ሊሉ ነው። አክሱም ደግሞ እኛ እንጠምቀታለን ይህችን ልጅ ሙጡ ወደ አክሱም አሉ። የአክሱም ቄስ ማለት ነው። እሺ ወደ አክሱም ስንሄድ ስንል ደግሞ የዛ የደቡብ ምስራቅ ቄሶች ማለት ነው መስጠንቀቂያ ያስወጡት ለአክሱም እችን ልጅ ከእናንተ ከተጠመቀች እኛ እናንተ ወደ ሌላ ነው የምንገባው ወደ ፖለቲካ እንገባለን አሉ። በቃ በግልጽ ማለት ነው። እዛ ፖለቲካ ደግሞ እንደምታውቀው ነው ወደ ፖለቲካ እንገባለን አሉ። ቄሳቸው የአክሱም ደግሞ በቃ ፎርና በቃ ምን እናርጋ አሉ። በኋላ ይኸው እንትን የሚባል አለ እጣ ነው የሚባል በማርኛ እጣ የሚባል አለ። በእጣ ያሮግና በእጣ ደግሞ ወደ አክሱም ልጅቷ ደረሳትና አክሱም ሄዳ ተጠመቀች። ይሄ ሁሉ አንዲት ልጅ ክርስትና ለማንሳት ነው። አዎ በቃ ለአንድ ልጅ እሷን ደግሞ ያው እናትሽ ቡዳ ናት። አዎ ልጅቷንም ራሱ ነው አይደል? አራት እግር ናት ጅብ ናት የተባለችው። አዎ ልጅቷ በጣም የሚገርም እኮ ነው። በጣም ይገርማል። እስኪ እናጣራለን። ለማንኛውም የወይዘሮ ብርቱካን ምትኩ ባለቤት በጣም እንደ ጅብ እንደ ቡዳ ራሴ ቡዳ ነሽ ጅብ ነሽ ነው እንጂ እየተባልኩ እየተሳደድኩ ነው ብላ ብዙ ታሪኳን ነግራናለች። እንደው አብራችሁም ስለመጣህ እንደው ባለቤቴ ተለይተሽ ብቻሽን አትሄጂም አሳዳጅሽ ብዙ ነው ብለህ ነው አብራሃት የመጣኸው። አብራሃት ከመጣህ አይቀር ደግሞ እስኪ እንደው ምስክርነትም እንስማ ብለን ነው። እቺስ ባል አይደለህ አንተም ወጉ ደርሶሃል። አብራህ ከሷ ተምረህ ለህቴን በልታል ወእናቴን በልታል ተብለህ እንደ ቡዳ ታይተህ በጩቤ ሁሉ ቀምሳል ወገው። ተረፍክ ግን እንደው እንዴት ነው ቁስሉ? ተረፍካው እንኳን ተረፍክ። መልካም እድል እመኛለሁ። የቀረ የምትለው አለ እንደው የምታስተላልፈው መልእክት? እድሉን ካገኘው አይቀር እንዲህ አይነቱ አመለካከት የቀረኝ ነገር ትንሽ በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ለምታስተላልፈው መልእክት እድሉን ካገኘው አይቀር እንዲህ አይነቱ አመለካከት የቀረኝ ነገር ትንሽ ከብርቱካን የሞጣሁት ብርቱካን ብዙ ሰው እየጠበቃት ነው እዛ ሚዲያ በመውጣቷ እኔ እንደዚህ ታረኩ እኔ እንደዚህ በቃ እንደዚህ ያለችኝ በውሸት እንደዚህ ያለችኝ እያለ ሰው ብዙ እየጠበቃት ነው። ለምሳሌ እንደ በፊት ተናገረች ሰው ማለት ነው ዜድ አዲስ አበባው
የሆነች ልጅ አለችና መጀመሪያ ላይ እሷ ነው እንደዚህ ያለችኝ ስሙ የኔ ስም ሊበላሽ ያደረገች እችን ልጅ ነው አለች አንድ ከሷ ጋር የምትሰራው የሷ ወንድም እዚሁ ነው ለልጅቴ ለምን እንደዚህ ያልካት ብሎ ደውሎ ብዙ የተናገራት ነበርና እኔ ደግሞ አይ ሰው ብዙ ስትሄድ ብዙ ሰው ያያት ነበር እኔ ደግሞ ከስጋ ሄጄ መምጣት ምንም እንትን አይልም በቃ የተከፈለ ይከፈልና ከሷ ሄጄ መመለስ ይሻላል ብዬ ነው የመጣው አብረህ መጣ እዚህ የምትሆነውን አላቅም ብለህ ማለት ነው ከዚህ ከአዲስ አበባም ጠላት አላት ነው አላት የትግራይ ተወላጆች አሉ እዛ የትግራይ ሳይሆን እዛ የኛ አካባቢ ግጀትም ብዙ አሉ እዚህ እንዲያውም ብዙ ድር ያሉ እና እሳቸው እንዳይ መቼም ይናቅም የለኝም ግን በቃ አዲስ አበባ እንኳን ህግ አለ ግን ሁለት ከሆነን ትንሽ ሰው ይፈራል ማለት ነው ብቻዋ ከሆነች ግን መቼም እንትን ነው ብዬ ነው የመጣው እንኳን ጥሩ መጣህ እንዲሁም ለምስክርነትም ሆነን መልካም እድል እመኝልሃለሁ በጣም አመሰግናለሁ እሷ ምን ብላኛለች ምንድነው ህልምሽ ስላት ከቻልኩ ከኢትዮጵያ ካልቻልኩ ከትግራይ ወጥቶ ነው መኖር የምፈልገው አለች አንተስ ምንድነው እቅድህ ምንድነው ሐሳብ ያው ጥሩ ነው ዞሮ አይ ከኢትዮጵያ መውጣት እንኳ ጥሩ ነው እንጀራ ነው ግን አይመስለኝም እኔ ከኢትዮጵያ ወጥቼ ሚሄድ ወሰው ይወጣ ነው ለእንጀራ ብሎ ማለት ነው እኔም አሜሪካ እስራኤልም ሌላም ከወጣው እንጀራ ነው ግን ምን ይቀበለኛል ማለት ነው ግን ከኢትዮጵያ ሳይሆን ከትግራይ ወጥቻ ማለት ነው ወደ ሌላ ቦታ ብትኖር በእኔ እመርጣለሁ ከትግራይ ውጪ ወጣ ሌላ አካባቢ ሌላ ክልል ወይም ሌላ ቦታ ማለት ነው እና መጨረሻ እኔ የሚለው ማለት ነው መንግስት ፌደራል ይህ ነገር ጣልቃ ገብቶ የማህበረሰብ ዝም ብሎ የሚጎዳ ለማህበረሰብ በምን ምክንያት ነው ምን ስለሰራ ነው ምን ስላረገ ነው ምናምን ብሎ መጠየቅ አለበት ብዬ ነው የምናገረው ማለት ነው ፌደራል መንግስት ትግራይ ላይ በስንቱ ጣልቃ ይግባ ብዬ ነው አሁን ባል ጊዜያዊ መስተዳድሩን የመሾም ስራ አለበት በህዋትም ጣልቃ ገባ እየተባለ ነው ደግሞ እንደዚህ ወዲህ በመባል ደግሞ ገብቶ ደግሞ በባህላችን በምን ሌላ ፖለቲካ ቅርጽ ሊይዝ ነው አሁን ይሄ እኮ ኋላ ቀር አስተሳሰብ ነው ስትለይ ነበር ደግሞ ፌደራል መንግስት በዚህ ከገባ ፖለቲካ ሊሆን ነው ሊሆን ነው በስንቱ ሲገባለው ፌደራሉ ራሱ አያሳዝንም ወይ ምን መሰለህ ፌደራል መንግስት ይገባዋል ትግራይ መጣት ሳይሆን ቆይ ጥሩ ጨዋታ ነው ያነሳው እንዴ የቡዳ የምናምን ጉዳይስ ይገባዋል ወይ ለፌደራሉ አሁን ይሄ እኮ ህግ የፌደራል መንግስት ስርዓተ መንግስትን ማጽናት ክልል ከፌደራል ጋር ያላቸውን ግንኙነት እንትን ይሄ ማጠንከር ሰላም ማስፈን ነው የእናንተ ችግራችሁ ትልቅ ነው እኮ ይገባኛል ያንተ ብቻም አይደለም አቶ በርሄ የሚመራውም የደ ጥበባት ማህበር ትልቅ ነው ነገር ግን በእንዲህ አይነት ነገር ከሌም ቡዳ ነው ከሌጅብ ነው ያላችሁ የምታሳድዱትን ነገር አቁሙ ከማለቱ በፊት የግንዛቤ ለውጥ እንዲመጣ በአካባቢው ያለው ኃላፊ ምናምን የሃይማኖት አባቶች መምህራን ተሰሚ ሰዎች ቢናገሩና ቢሰሩ ጥሩ ነው ካልሆነ ግን እንደው የፌደራሉ ስትል ደግሞ የፖለቲካ መልክ እንዳይዝብኝ ፈርቻ ነው እውነት ነው ምን መሰለህ ለምሳሌ እኔ እንደዚህ ያልኩህ ፌደራል መንግስት ነጋስ ቡዳ ስለተባለ ማን ነው ቡዳ ያለው ለነጋሲ ብሎ ሊጠይቅ ፈልጌ ሳይሆን ወይም በህገ መንግስት ቡዳ የሚባል አለ ወይ ቡዳ የሚባል ካለ አዎ ቡዳዎች ነው በህገ መንግስት ቡዳ የሚባል የለ ከሆነ ደግሞ ቡዳ የሚባል ሰው የለም ቡዳ ያለ ሰው ደግሞ እንደዚህ ይቀጣል እንደዚህ ይደረጋል ብሎ ቢያወጣ ነው ማንንም ሰው ህግ ግን አለ በነገራችን ላይ መቼም ይኖራል ህግ ግን አለ በወንጀለኛ መቅጫ ህጉ አንድ ሰው በህግ የሚጠየቀው እከሌ ቡዳ በላኝ እከሌ ቡዳ ነው ብለህ መክሰስ አትችልም አያምንበትም ህጉ ስለዚህ ህግ አለ ብዬ ነው የወንጀለኛ መቅጫም የፍትሐ ብሔርም ሌሎች ህጎችም ላይ አንድ ሰው በህግ የሚጠየቀው በተቀመጡ
ጉዳዮች ላይ ይሄ ከባዕድ አምልኮ ከምናምን ጋር የተያያዙ ነገሮች ሳይሆን ይሄን እንደ እምነትም ነው የሚያየው ይመስለኛል ግን እርግጠኛ አይደለሁም ለማንኛውም አንተ ነጋሲ ቡዳ ነው ብለሽ ያወራሽው ሰው ሲበላው የታባሻየሽው ነው ዘፈንህ በጣም አመሰግናለሁ የተሻለ አማርኛ ትናገራለህ አንተ ከባለቤትህ መቼም ትንሽ ነው መሞከር ነው ጥሩ ሐሳብ ነው ስለዚህ ባለቤቴ እንደው ከኢትዮጵያ ወጥቶ መኖሩ ቀርቶ ቅንጦት ነው እሱ ነገር ግን እንደው ከትግራይም ቢሆን ወጣ ብላ ብትኖርልኝ አልከኝ አንተ ማብራሃት ትወጣለህ ማለት ነው ምን መሰለህ ለምሳሌ አሜሪካ ፈልጋለሁ ካለች ሰው አሜሪካ ውስጥ ሰው የለም ምክንያቱም ደግሞ ሰው እዛ ማህበረሰብ ዓለም ሲሰማ ደግሞ እቺን አሜሪካ እያለች ለመብላት ስለፈለገች ነው እንጂ ለህይወቷ ስለምትሰጋ ነው አይደለ ለህይወቷ አይልም ለመብላት ስለፈለገች ነው ለምሳሌ ብርቱካን እንጂ ከትግራይም ከቻልኩ ከኢትዮጵያ የምትለው አንተም እንዳልከኝ ለህይወት ይሰጋለሁ ስለምትል ነው እሷ ስለምትል ነው ግን ሰው ሲሰማ ደግሞ መውጫ ምክንያት ነው የሚለው የምትወጣው ለመብላት ፈልጋ ነው አሁን እዚህ ስንናገር እኮ ብር ስለፈለግ ነው የሚሰውኩ አለ እኮ በደንብ ያለ ብዙ የሚናገር ማለት ብር ስለፈለጋች ነው ሚዲያ ስንት ግጀት የሆነ ወረዳ አስተዳደር እኮ ነበር በእንትና ሚዲያ እየተናገረ ነበር አልሰማም ምን አለ መሰለ እቺን ልጅ ርጠውኝ ብትል ጥሩ ነበር ከሚዲያ ወጣ መናገር ርጠውኝ በቃ ርቦኛል እንደዚህኛል እርዱኝ ማለት ነው ርጠውኝ ማለት ነው እርዱኝ ብትል ጥሩ ነበር እና ሚዲያ ወጣ ግን ብዙ ብር ስለፈለገች ነው ብሎ የተናገረ ነበር እና ውጭ ስንልስ ምን ይቀበለናል ማለት ነው እንጂ ውጭ ጠልተን አይደለም ለማንኛውም እድሉ ከተገኘ እሷ ምርጫዋ ስለሆነ ከነ ልጆቼ እያለች ያለችው እሷ ከነ ልጆቼ እየተሳደድኩ ነው እኔ እንደ ጅብ ነው የምቆጠረው የሞተ ጅብ ሲታይ እንኳን ይሄ ጅብ ብርቱካን ናት ምክንያቱም ወደ ጅብ የምትቀየረው እሷ ናት ተብያለሁ በእኔ ህይወቴ ብገደል እንኳን ሰው ገደለ ተብሎ አይደለም የሚጠየቀው ምክንያቱም እንደ ጅብ ነው የምታየው አውሬ እንደገደለ ነው የምትቆጠረው ከዚህ ለመትረፍ ደግሞ ከዛ አካባቢ መራቅ ይፈልጋለሁ ነው የሷ በስኖ ያራ ችግሯን ተረድቻታለሁ ይሄ ችግር ይሄ ጥያቄ ያንተም ነው ማለት ነው ምክንያቱም አንተም የሷ ባልት ሆነሃል እሷ አስተምረው ቡዳ ነው ተብዬ ሁሉ ሰው በልተሃል ተብያለሁ አልከኝ ስለዚህ መልካም እድል ነው የምመኘው የቀረ ምትለው አለ ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽማም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ ኪሶን ይጭነቀው ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ ነጋሲ የቀረኝ የለም ግን ለእግረኛው ሚዲያ በጣም ነው እናመሰግነው ማለት ነው በጣም ያው ለዚህ ቀርበን ያው ሐሳባችን ቅሬታችን በመስማታችሁ እናንተ ደግሞ እግዚአብሔር ይስጥልን ነው ማለት አመሰግናለሁ አሜን መልካም እድል እመኛለሁ በሰላም ግቡ ወደ መቀሌ ነው የምትመለሱት ተመሳሳይ ታሪክ አለ ያስተምራል ወይ በታሪካችሁ ሌሎች ኢትዮጵያውያን ይማሩበታል ስለዚህ ከስር ባለው ስልክ አገኙን እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ደግሞ በስነ አእምሮ በስነ ልቦናም ባለሙያዎች ታግዘን እናንተ ያላችሁን ሐሳብና ታሪክ ካመጣችሁ ከነገራችሁን ወይ ታሪካችሁ ቅርጽ ይዞ ትመከሩበታላችሁ ወይ ደግሞ ሌሎችም እንዲማሩበት እንሰራለን ተክለ ሃይማኖት አዳነ ነበርኩ